ሼባው እያለ አባትን የሚጠራበት ጀለስ እያለ አባት ቁልቁል እንደ ካሮት የሚሄድበትን ጊዜ ነው ያየነው። ይሄ ለሳቸው ጸሎት ሳይሆን አንደኛ በድለላ መልክ ዶክተር አብይን ቅርብ ለመሆን የመጡ ያሰፈሰፉ አራዳ ፓስተር ናቸው። የዶክተር አብይን ጠቅላይ ሚኒስትር ከቀኝና ከግራ እግራቸው በአንዱ ላይ እግራቸው ከቅርብ ጊዜ በኋላ መቆም አቅቷቸው ሽባ እንዲሆኑ በእግራቸው ላይ የተደረገ መተት አየው። በኦርቶዶክስ ቤተክርስቲያን ውስጥ ድነሃል ነው እንጂ የሚባለው እከሌ አድርጎብሃል አይባልም። ከዳንክ በኋላ በልብህ ሌላ ቂም እንዲመጣ ስለማይፈልግ፣ ለምን ሰይጣኑ ለቆ እንዲለቅ ስለማይፈልጉ የመጀመሪያውን ሰይጣን እነሱ አስለቅቀውታል። ሁለተኛውን ሰይጣን ደግሞ እነሱ ይልኩባቸዋል። ከጎረቤት ጋር እንድትጣሉ፣ እንድትያያዙ፣ እንድትነካከሱ። ቤተክርስቲያን መድኃንህን ብቻ ነው የምትነግርህ። ልክ ልብሳቸው ላይ ያለው አይነት ቆሻሻ፣ ልባቸው ውስጥ ያለው ክፋት ወይም መላ ሰውነታቸው ውስጥ የገባው መንፈስ ሲወጣስ ለስጋ ወደሙ ወደ ቤተክርስቲያን። ስርዓት ባላት ቤተክርስቲያን ውስጥ ስርዓት የሌላቸው ግን የገቡ ምናልባት ከሺህ ሚሊዮንም ሊሆኑ ይችላሉ። እነሱ ምንድናቸው? አልፎ ሀያጅ ናቸው። ስለዚህ በእነሱ መሄድ አለመሄድ፣ መምጣት አለመምጣት እሱ አይመለከትም። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነካሪ ሚዲያ አይነት ሰዎች ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነካሪ ሚዲያ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። አሁን ሁለት አካላት ይህንን ቪዲዮ እንድታዩት እወዳለሁ። አንደኛ ዶክተር አብይን እወዳለሁ የምትሉ ሰዎች እንድታዩት እፈልጋለሁ። ጉድና ጅራት ከወደ ዋስተኋላ ሆኗልና መጥቷል። ዶክተር አብይን ክፉ አይንካው ብላችሁ የምታስቡ ሰዎች ልታዩት ይገባል። መተት ተደርጎበታል ይለናል አንድ ሰውዬና ይሄንን ቪዲዮ በደንብ ነቅታችሁ ማየት መቻል አለባችሁ ማለት ነው። ሁለተኞቹ ደግሞ እመብርሃንን የምትወዱ ይሄንን ቪዲዮ እንድትመለከቱም ጭምር በደንብ ጋብዛችኋለሁ ማለት ነው። ስለዚህ የእመብርሃን ወዳጆች ሼር፣ ኮፒ ሊንክ በለካሱ ቲክቶክ ላይ ነው ብቻ አድርጉት። ቪዲዮአችን እየታየ አይደለም፣ በደንብ እንዲወጣ አድርጉት። የዶክተር አብይ ወዳጆችም በንቃት ይሄንን ቪዲዮ ተመልከቱት። ከዶክተር አብይ አህመድን ጀምር ወደ እመብርሃን እንመጣለን። ሁሌም ስለሷ ስናነሳ ስናወራ የምንጠግብ አይደለንምና ወደ ዶክተር አብይ ቪዲዮ እንሂድ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነካሪ ሚዲያ አይነት ሰዎች
ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ዛሬ ላይ በጣም ከባድ ጊዜ ላይ ያለነው መሪዎች በመሪነት ቦታ ላይ ቁጭ ብለው አስተዳደራዊ ጉዳዮችን ከመምራት ይልቅ ትውልድ እንዴት ይቀረጽ ብለው ያለ ቦታቸው ትውልድ ለመቅረጽ ሲያስተምሩ የምናይበት ጊዜ ላይ ደርሰናል። ለምንድነው የተንሻፈፈው ሐሳቦች የተሞላን የተንሻፈፈ ትውልድ ለመቅረጽ እየጣርን ያለን ሂደቶች ስለበዛን? ፖለቲካው ጥሩ አይደለም። በቤተ እምነት የሚታየው የሚሰማው ነገር ጥሩ አይደለም። ወደ ራሳችን ቤተሰብም ስንመጣ ቤት ውስጥ አባት በአባትነት ቦታ ላይ ተቀምጦ አናየውም። አባትም ልጅም እናትም እህትም እኩል ቲክቶከር ሆኖ ነው የምናያቸው። በጣም በሚያስደስት በሚያስገርም መልኩ። እስቲ አንድ ጥያቄ ልጠይቃችሁ። በቤታችሁ በየሁላችሁም ቤተሰብ ውስጥ መቼም አባት ያለበት ቤት ውስጥ የስጋ አባት ያለበት ቤት ውስጥ የአባት ወንበር ተብሎ የተለየ አለ፣ የምታስቀምጡት አለ። ይሄ የአባቴ ወንበር ነው፣ አባቴ ከዚህ ወንበር ውጪ አይቀመጥም፣ ይሄ የአባቴ ወንበር ነው፣ ሌላ ሰው እንዳይቀመጥ የምንል ሰዎች አለን። ስንቶታችን እንዳለን አላውቅም። በድሮ ጊዜ ግን አስታውሳለሁ። አሁን ነው እኔም እየገባኝ ያለው። በቤቴ ይሄን ወንበር እኔም አዘጋጃለሁ። እኔ ብቻ የምቀመጥበት ወንበር እንዲኖር አዘጋጃለሁ ካሁን በኋላ። ምክንያቱም አባት ቤቱን መምራት መቻል አለበት። ቤት መሪ ነው። ምን ስም ይወጣ ከቤት ይከተል ወደ ጎረቤት አይደለ? ቤቱን የመራ ሰው ነው ወደ ጎረቤት፣ ማህበረሰብ፣ ወደ ሀገር የሚመጣው። ቤት መምራት መለማመድ መቻል አለብን። እናት በረከት ምንጭ ናቸው። ጥቂቷን ያበዟታል፣ ጸሎቱንም ሁሉንም ይችሉበታል። በዋቃውን ሲከፍቱት በስመ አብ ብለው ነው። እህቶቻችን ባዴ ባዴሳ ብለው እንደሚከፍቱት አይደለም። አባቶች ተከብረን ማስከበር መቻል አለብን። የአባት ወንበር መለየት መቻል መኖር መቻል አለበት። ይሄ አባት ቦታ ነው። ባይኖርም መከበር መቻል አለበት። አባት ድርሻው አርሶም ይሁን አድኖ ወደ ቤት ማምጣት ነው። ይሄ ፈርስት ሌዲ የሚሉት እሱ ብዙ ነው ጣጣው፣ ችግር የለውም። እሱ ብዙ ነገር ነው። ሴትን ያላከበረ ወንድ የለም በቤተ ክርስቲያናችን። ወንድ ከፊት ሆኖ ሴት ከኋላ ብትሆን ከፊት ለደህንነትም ጭምር የሚጠቀመው እንጂ ሴትን ከኋላ ከማድረግ አይደለም። የሚከበረውን ጌታችን መድኃኒታችንን የወለደች እኮ እናታችን እመቤታችን ድንግል ማርያም ናት። ንጉሥ ቢወለድ ሴት ናት የምትወልደው። ልዑል ቢወለድ ሴት ናት የምትወልደው። ልዕልት ተብላ ለንጉሱ ብትዳር ሴት ናት። ሴትን ከፍ ያደረገች ቤተክርስቲያን ናት። እሱ ተውት። ስለዚህ ይሄ ትውልድ በመበላሸቱ ምክንያት ወደ ፖለቲካው፣ ወደ ሃይማኖቱ፣ ወደ ምኑ መጥቷል። እንዳልኳችሁ እናትም አባትም እህትም ወንድምም ቲክቶከር ነው። ሰሞኑን የምታያቸው የአባትና የእናት የእናትና የእህት ቲክቶከር ይሰቀጥጣል። ሼባው እያለ አባትን የሚጠራበት፣ ጀለስ እያለ አባት ቁልቁል እንደ ካሮት የሚሄድበትን ጊዜ ነው ያየነው። ስለዚህ ይሄ አስተሳሰቦቻችን ወደ ቤተ እምነት መጥተው እምነትን ለድህነት ሳይሆን ለመሸቀጫነት ተጠቅመውታል። ብዙ ጊዜ ወደ ቤተ ክርስቲያን የተመላለሱ ሰዎች ወደ ኦርቶዶክስ ላይ አጥማቂ ሆነው እየመጡ ነው። ምን ፈውስ አልጀመርክም ወይ እየተባሉ ነው። የሚበላበት እኮ ነው። ህዝብ እንደሆነ ችግር የለውም። አንዳንድ የሐሰት ጸበሎች ከታቦቱ ስር ይፈልቃሉ ይባላሉ። በአሸንዳ መጥተው ህዝቡ ይቀፈላል። ምንም ጥርጥር የምንዋሽበት አይደለም። ወደ ፕሮቴስታንቱ ደግሞ ስንመጣ ለወቅታዊ ጉዳይ ይጸለይና ከመሪዎች ጋር መሞዳሞድ ይጀምራል። አሁን ትንቢቱ ሁሉ ወደ ቀይ ወደ ቀይ ባህር ሄዷል። ቀይ ባህር እንዲህ ይመጣል ምናምን ነገር። እንደውም አንድ አሳያቸዋለሁ። ከዛ በፊትም አንድ ጉዳይ አሳያቸዋለሁ። አርሰናል ማንቸስተር ሲቲ ተሸንፏል ሰሞኑን ባለፈው እና አንድ ፓስተር 2-0 ነው መሰለኝ የተሸነፈው አርሰናል። ፓስተሩ ምን ብሏል? ግድ የለም አርሰናል 1-0 እንዲያሸንፍላችሁ ጸልይላችኋለሁ ብሎ ሲቲ ያሳዝናል። የሰማዩን መንግስት ያሳያቸዋል ያላችሁት ፓስተር የአርሰናል የቤቲንግ ጨዋታ ተንባይ ሆኖ ቁጭ ብሏል። ወደ ጉዳዩ ስመጣ ወደ ዶክተር አብይ
ዶክተር አብይ ጸሎት ይፈልጉ አይፈልጉ አላቅም፣ ግን ማንም ሰው ጸሎት የማይፈልግ የለም። ዶክተር አብይን አሁን በግል ሳይሆን የምናውቃቸው በመሪነት ነው። የሁሉም መሪ ናቸው። ቤተክርስቲያን ለመሪዎች ነው የምትጸልየው። መሪ ደግሞ ዶክተር አብይ ብቻ አይደሉም። ምክትላቸው መሪዎች ናቸው፣ ሚኒስትሮቻቸው መሪዎች ናቸው፣ የክልል መሪዎች ናቸው፣ ከንቲባዎች መሪዎች ናቸው፣ የወረዳ ካቢኔዎች እታት መዋቅሩ ድረስ መሪዎች ናቸው። ብቻቸውን ዶክተር አብይ ምንም መስራት አይችሉም። ቀድማ ፖለቲካም አስተዳደርም የገባት ቤተክርስቲያን ናት። ለመሪዎች ነው የምትጸልየው፣ በጋራ ለሀገር ነው የምትጸልየው። ለወታደር ለጀነራሉ አይደለም፣ ዳር ድንበር ለሚጠብቁት ለሚያስጠብቁት ነው የምትጸልየው በጋራ። እዚህኛው ቤት ግን ምን ብሏል? ከዶክተር አብይ ጋር መቀራረብ የፈለገ ሰው ዶክተር አብይ መተት ተደርጎባቸዋል ይለናል። በጣም በሚገርም ነገር ይሄ ለእሳቸው ጸሎት ሳይሆን አንደኛ በድለላ መልክ ዶክተር አብይን ቅርብ ለመሆን የመጡ ያሰፈሰፉ አራዳ ፓስተር ናቸው። ሁለተኛ መተት አድራጊው ማን ነው ብለን እኛ እንድንጠይቅ ጣት እንድናነሳባቸው የሚያስገድዱ ናቸው። ከራሳቸው ቤተ እምነት የወጡ ናቸው፣ ከኛ ቤተ እምነት ያሉ ናቸው። ምክንያቱም ዶክተር አብይ ፕሮቴስታንት እንደሆኑ ተናግረዋል በአደባባይ። ፓስተሩም ፕሮቴስታንት ነው። ከፕሮቴስታንት የወጡት ናቸው መተት ያደረጉባቸው። ከኦርቶዶክስ የመጡት ናቸው፣ ከሙስሊም ያሉት ናቸው፣ ከካቶሊክ ከምን። ይሄ ሌላ ጉዳይ ነው። ያ ከሆነ ከሌላ ቤተ እምነት ከሆነ እኛ ጸልየንላቸው ሌላው ቤተ እምነት አይወዶትም ብለው ለማቃሰሳሰር ነው ዶክተር አብይ። ያው ከኔ በተሻለ በደንብ ዓለምን ስለሚረዷት ከነሱ ቤትም ከሆነ ደግሞ እንግዲህ እንዴት እንደሆነ አላውቅም። ድንጋይ በድንጋይ ላይ ይነሳል ነውና ነገሩ፣ እርስ በርስ ተጋጭተው እንዳይሆን። ለማንኛውም ቪዲዮን እንመልከት እስቲ። ጉድ እኮ ነው ያሳየኛል። የዶክተር አብይን ጠቅላይ ሚኒስትር ከቀኝና ከግራ እግራቸው በአንዱ ላይ እግራቸው ከቅርብ ጊዜ በኋላ መቆም አቅቷቸው ሽባ እንዲሆኑ በእግራቸው ላይ የተደረገ መተት አየሁ። ስሙ። ወይ በዶክተር አብይ እግራቸው ሽባ ሆነው ወደ መኝታቸው እንዲመለሱ በዊልቸር እንዲመላለሱ የትም ላገኘው አልችልም። ምንም መረጃ የለኝም። ጌታ ግን ያወረኛል። አሁን እንግዲህ ምንም መረጃ ሳይኖሩ ነው መተት አለባቸው ያለው። እንደ መሪዎቻችንን ክፉ አይንካብን። ቤተክርስቲያን የምትጸልይ ይሄ ነው። እንደ ግል ብዙ ስሜት ፍላጎት ሊኖር ይችላል። ቤተክርስቲያን መሪዎችን ክፉ እንዲነካቸው አትፈልግም የምትጸልየው። በጣም በሚገርም ነገር አሁን ይሄ ሰውዬ ህጋዊ ደላላ ሆኖ ለመቅረብ ምን ብሏል? ከቀኝ ወይ ከግራ በአንድ እግራቸው። ምንም ቀኝና ግራ ነው ያላቸው። አንድ ሰው ሆኖ የሚመጣ መቼም ሶስተኛ አይኖረው። ለአማራጭ የሚመጣ ነገር ሶስተኛ እግር አላቸው ብዬ አላቅም። ሶስተኛ እግር ካላቸው ግራ ወይ ቀኝ ነው ያለው። መተት መደረጉን ያወቀ ሰው የትኛው እግር ላይ እንደተደረገ ማወቅ ነበረበት። አድራጊውንም ማወቅ ነበረበት አትሊስት። እና ምንድነው ጸለይኩላቸው ነው፣ ግን መረጃው የለኝም ነው የሚለው። በጣም በሚያሳዝነው መልኩ እንዲህ አይነት ሐሰተኛ ነቢያት አንደኛ በቤተ እምነት ውስጥ ያሉትን አይወክሉምና ያሳፍራሉ። ከኛ ይልቅ በቤተ እምነት ውስጥ ያሉት ሰዎች ይሸማቀቃሉ በእርግጠኝነት ስለማይሆን። ሁለተኛ በኦርቶዶክስ ቤተክርስቲያን ውስጥ ድነሃል ነው እንጂ የሚባለው እከሌ አድርጎብሃል አይባልም። ከዳንክ በኋላ በልብህ ሌላ ቂም እንዲመጣ ስለማይፈልግ ትክክለኛ አስተምሮ ይሄ ነው። አሁን የመጡት አጥማቂ ነኝ ባዮች ግን ልክ እንደዚህኛው ፓስተር እንትን ተደርጎባል፣ 7 እንትን አለብህ ምን አለብህ እከሌናት ይላሉ። ለምን? ሰይጣኑ ለቆ እንዲለቅ ስለማይፈልጉ። የመጀመሪያውን ሰይጣን እነሱ አስለቅቀውታል። ሁለተኛውን ሰይጣን ደግሞ እነሱ ይልኩባቸዋል፣ ከጎረቤት ጋር እንድትጣሉ፣ እንድትያያዙ፣ እንድትነካከሱ። ቤተክርስቲያን መድኃንህን ብቻ ነው የምትነግርህ። ክርስቶስ ዕውርን ሲያበራ፣ ሽባውንም ሲተረትር፣ ጎባጣውንም ሲያቀና፣ ሙትንም ሲያስነሳ እከሌ ገሎሃል ብሎ የተናገረበት አንድም ቦታ የለም። ተነስ ብቻ ነው። እምነት አድኖሃል ብቻ ነው። አሁን የመጣው የሃይማኖት ነጋዴ ግን እንደዛ አይደለም። ከባድ ነው፣ መጠንቀቅ ያስፈልጋል። ቅድም ልክ እንዳልኳችሁ ቤተክርስቲያን በጣም ከሚያስደስተኝ ነገር ማንም ላይ ክፉ የሚያደርግባት ቢኖሩ እንኳን ክፉ ይሁንባቸው የምትል አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርጉትን አያውቅምና ጌታ ሆይ ይቅር በላቸው ነው።
ያንን ይዘን የእርሱ ልጆች ነንና በቅድስት ቤተክርስቲያን ውስጥ ያለንንና መሪዎቻችንን ክፉ አይንካብን ነው እንጂ የምንለው እንደ ቤተክርስቲያን እንደ ግል ብዙ ነገር ሊኖር ይችላል። እንትን ታይቶባቸዋል ተብሎ ለህግ አይደለላ አንመቻች። እግዚኦ ነው እንግዲህ ነገሩ ከባድ ነው ማለት ነው። በጣም ከባድ ነው። ከዚህም በላይ መሄድ ብንሰማ ለጆሮ የሚዘገንን እልፍ ጉዳዮችን እንሰማለን። የጉድ ሀገር ገንፎ እያደር ይፋጃል ነው። እዛው ደግሞ አንድ ፓስተር ምን ትላለች? ተጠንቀቁ። እግዚአብሔር ረድቶኝ ያው እንግዲህ እኔ ያለፍኩት ይመስለኛል። ወደ ጋብቻ እየመጣችሁ ያላችሁት እስከ ጋብቻ ቀን ድረስ ስሜቴን ግደልልኝ ተብሎ ይጸለያል አሉ አንድ ቦታ እና የሚጸልዩ ሰዎች ስላሉ ምንድነው እስከ ጋብቻ ድረስ ወሲባዊ ስሜት እንዳይመጣብኝ ስሜቴን ግደልልኝ ብለው የሚጸልዩ ሰዎች ስለበዙ ነው እቺ ሴትዮ የምትናገረው። ታዲያ ጋብቻ ካገባችሁ በኋላ ደግሞ ስሜታችሁን ለማስነሳት እንጸልይ። ከኔ ማብራሪያ በላይ እሷን እንስማ። በማርያም እስቲ እሷን እንስማ። እስከ ጋብቻዬ ቀን ጌታ ስሜቴን እንዲገድል ጸልዩ ይሏሉ። አይጸለይም። ምታገባ ቀን ደግሞ ስናስነሳልን ቆይ። ለምሳሌ ያላገባ ወጣት እጮኛ ብትኖረው መጽሐፍ ቅዱስ ከጋብቻ በፊት የሚደረገው ሴክሹዋል ግንኙነትን ዝሙት ብሎ ይጠራዋል። እውነት ሐሰት? እውነት። የዕብራውያን መጽሐፍ በጣም ደስ የሚላችሁ ለዚህ ሴክሹዋል ግንኙነት ትልቅ አቅም፣ ትልቅ ጉልበት፣ ትልቅ ድፍረት የሰጠው ጋብቻ ነው ብሎ ይነግረናል። ጋብቻ ክቡር ነው። መኝታው በጋብቻ ውስጥ የሚደረግ የትኛውም ሴክሹዋል ግንኙነት ንጹህ ነው። ንጹህ እንዲሆን አቅም የሰጠው ምንድነው አለ? ጋብቻ ነው። ከጋብቻ በፊት ከሆነ ግን ከዚህ በላይ ስለ ወሲብ ስብከት እንድትሰማው አልፈቅድም። ማጠንጠኛው ነገሩ ምንድነው? ጋብቻ ቅዱስ ነው። አንድ እውነት አለ ላይ የሚያዝ ግዙ ተንጠልጣይ ግን ብዙ የሚያስቁ ነገሮች አሉ። እስከ ጋብቻ ቀን ድረስ ጌታ ሆይ ስሜቴን ግደልልኝ ብለው የሚጸልዩ ያሉ ኢትስ ኦኬ። ለመታቀብ ሊሆን ይችላል፣ ጥሩ ነው። ያገቡ ቀንስ ደግሞ ተመልሰው ጌታ ሆይ ስሜቴን አስነሳልኝ። ክርስቶስ እንደው ስሜት ሲገልና ሲያስነሳ እናቃለን፣ እንናገር እናልቃለን አለ። ብዙ አንናገርም። ያላደለው ደግሞ ከመብርሃን ጋር ይጣላል። ተመልከቱልኝ። ከዛ በፊት ግን መልእክት አለን። መልእክት ሰምተን ዳግም እንመለስ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሚዲያ በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት
ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ፣ የጠፋብን እንዲገኝ ለመድኃኔ ዓለምን ንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ ማርያም አማላጅ ናት ብሎ የሚሉት ከሷ ተነስቶ ነው። ምክንያቱም ጠጁ አለቀ ሲባል እናትህ ሮጣ ሄዳ ወደ ማን ሄደች? ወደ ኢየሱስ ሄዳ ልጅ ጠጁ እኮ አልቆባቸዋል ያለችው ያችን ማማለድ ይለዋታል። ግን አይደለም፣ መልእክት ነው። መልእክት አቀረበች እንጂ እባክህ ልጅ ደረቷን ደለቀች ይላል አይልም። ጠጁ እኮ ምን ሆኗል? አልቋል። እሱ ደግሞ ምንድነው ያለው? ጊዜ ሳይደርስ ለምን ትገልጭልናለሽ? አሁን እኮ ለኔ መገለጫዬ ጊዜ አይደለም። ያ ማለት እናቱ ናቀ ማለቱ አይደለም። በአይሁድ ሕግ ሴት በቁጥር ውስጥ አትገባም፣ መልእክት ማድረስ አትችልም። ሕጉ አይፈቅድም። መልእክተኛ ናት ብሏል፣ መልእክት ማድረስም አትችልም ብሏል። ደግሞ መልሶ እርስ በርሳችሁ በመጀመሪያ ተስማሙ። ሶኬ ማርያምን ለእኛ ተውልን፣ ያው ችግር ስላለባችሁ ማለት ነው። እናት አለኝ የምታስበስም እንባ አያት አለው ስወጣ ስገባ። እኔ የመብርሃን ስም ሲጠራ ይገርመኛል። ለምን እንደሚነዝረኝ ለምን እንደሚገርመኝ ቆም ብዬ ሳየው ምክንያቴ አንድ ነው። ለካ መብርሃን ያለ መድኃኔዓለም አስበናት አናውቅም። ምስሏን ብናይ ከነ ልጇ ነው። ስራዋን ብናይ ከነ ልጇ ነው። አማላጅነቷን ብናይ ከነ ልጇ ነው። አማልጅን ብንላት ከልጇ፣ ስራዋን ብናይ በልጇ የደመቀች፣ እናትነቷን ብናነሳ ወልዳ የከበረች፣ ደግሞ አፍ ላይ ደስ ሲል ስሟ ሲጠራ ማርያም 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 እኮ ነው እያልን የምንጠራት። ማርያም ሳመችኝ የማርያም መንገድ፣ በማርያም ስለ ማርያም፣ ማርያም በሽልም ታውጣሽ፣ ማርያም ትዳብስሽ፣ ማርያም ትማርሽ። የማርያም ማርያም ማርያም የጭንቃ አማላጇ፣ የክፉ ቀን ደራሿ እመቤቴ ቅድስተ ቅዱሳን ድንግል ማርያም ወለላይቱ የኔ እናት እመብርሃን ድንግል ማርያም የጌታዬ እናት የመላእክት እህት ኪዳነ ምሕረት እመብዙሃን። ዋው ደስ ሲል! ያልታደለ አንሶ ሊያሳንሳት ይሞክራል። የታደለስ በሰው ዓይን አንሶ በልቡ ነግሶ እናየዋለን። እንዴት እንደዚህ ተመልከቱልኝ። እሷ ከሰው ሁሉ ከሴቶች ሁሉ የተለየች ስለሆነች ቢያንስ ከኔ ከኃጢአተኛው ተረዳኝ ከኔ ወይ ደግሞ ከሌላ የተሻለ ለማቅረብ አላት ብዬ አስባለሁ። እኔ እግዚአብሔር የተናቁትን ያነሳል ማለት ነው። ምንም ጥርጥር የለውም። በጣም በሚያስገርም በሚያስደንቅ መልኩ ማለት ነው። ይሄንን ነው፣ ሌላ ነገር አይደለም። እኛም የምንለው ያነሱ ሊያሳንሷት ይፈልጋሉ። ያነሱ በጣም አንሷል የተባሉት ደግሞ ከብረው ሲያስከብሩ እንመለከተዋለን። እሱን አይደለም ድንግል ማርያምን ገፍተው የወጡ በዛኛው ቤት ያሉ በትዝታ ጭላንጭል ኦርቶዶክስን የሚያዩ ደግሞ እንዲህ ይናፍቋታል። ተመልከቱ፣ እዛ ቤት ያሉት ሲናፍቋት ይቺን ቤተክርስቲያን። ኦርቶዶክሶች በምን አደንቃቸዋለሁ መሰለ? የቅዳሴ ቤቱና የጸበል ቤቱ ይለያያል። በቅዳሴ ሰዓት ብትል ምን ብትል ተሸክሞ ከየት ነው የሚወስዱ? እዛ ጸበል ቦታ እዛው ጩህ ተብለ ቅዱስ ብለው ከጀመሩ በኋላ እግዚአብሔርን አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ሚል ከተጀመረ በኋላ ለምን 100 ጂና አይወድቅም? ወዴት ነው የሚላከው? ሪፈር ወደ ጸበል ታች ይለያዩታል። እዚህ አምልኮ ነው፣ እዛ ሰይጣን። ጴንጤ ምን አደረገው? ጸበል ቤት አደረገው። ይሄን ኢቭን
የወርሺፕ መዝሙር እንኳን እስኪጠፋብን ጠላቴ ጠላቴ የሚል መዝሙር ብቻ እስኪበዛ አስታውሳለሁ። ዩኒቨርሲቲ ተማሪዎች እዚህ የሚማሩ ኔጋ የሚገርም ኳየር ነበራቸው። አንድ ቸርች ሄዱ፣ ተጋብዘው እዚሁ ጅማ ሄዱና ማስመለክ ጀመሩ። ቅዱስ ቅዱስ ነው የላይኛው ነው ወዘተ። በቃ ሰው ደስ ብሎት አዲስ ልምምድና መንፈስ ውስጥ ገብቶ እግዚአብሔርን እያመለከ ያለ ፓስተሩ ደስ አላለው። ምትመራዋን ልጅ እኔ ከጻነቷ ጀምሮ ያስተማርኳት ልጅ ነች። በጆሮዋ መጣና የውጊያ መዝሙር የለሽም አላት። ብልጭ ብሎባት የለኝም ፓስተር የውጊያ መዝሙር አለት። እንዲህ የገባህ ያለ መጥቶ ቸርቹን ምንድነው የግብግብ ቦታ ከሰይጣን ጋር ስናርጋ በቃ ለሱ ጊዜ መኖር አለበት። ሌላ ነገር ደስ ይለኛል እንዲህ ሲመሰክሩ። ብርሃን ከጨለማ ምን ህብረት አለው የምትለው እኮ ቤተክርስቲያን ይሄ ነው። የምትናገረውን የምትኖር ለአጋንንቱ እዛው የጸበሉ ቦታ ሰውየውን ሳይሆን መንፈሱ እንዲሸኝ ከዛ ሰውየው ሲድን ለስጋ ወደሙ ወደ ቤተክርስቲያን ታመጣዋለች አላት። ለዛ ነው ቤተልሔሙንም ለብቻ ቅኔ ማህሌቱንም ቤተ መቅደሱንም ቅድስቱንም የምንከፋፈለው የጸበሉንም ቦታ ሪፈር የምናደርገው። ሰው ለይታ አታውቅም። ከሩቅ በትዝታ እንዲህ ሲመሰክሩላት ደስ ይለኛል። እውነት አለ። ይሄ ኩራት መጥተዋል እኮ እየመጡ ነው፣ ግን አልገቡም። በር ላይ ናቸው። ቤተክርስቲያን ይቺ ናት። በጣም ከሚያስደስተኝ ከሚያስገርመኝ መልኩና ይሄ ሰውዬ የተናገረው ለማን ነው? ድምፁን አላሰማችሁም? ይህንን ቪዲዮ እያያችሁት ለእንዲህ አይነቱ ሰው ነው። ያው ሲንፈራፈር አያችሁት? በእጁ ምን ይዟል? መጽሐፍ ቅዱስ ይዟል። ቅዱሱን ቃል ጭቃ ውስጥ እንዲህ አይነቱን ስታገኝ ቤተክርስቲያን ምንድነው የምታደርገው? ይዛ ሪፈር ወዴት? ወደ ጸበል። ለምን? በእጁ የያዘው መጽሐፍ ቅዱስ ክቡር ስለሆነ ለአውደ ምሕረት ጊዜ ሰጥታ ትሰብካለች። ለምን? እንዲህ አይነት የመንደባለል ችግር ያለባቸውን ወደ ጸበል። ልክ ልብሳቸው ላይ ያለው አይነት ቆሻሻ፣ ልባቸው ውስጥ ያለው ክፋት ወይም መላ ሰውነታቸው ውስጥ የገባው መንፈስ ሲወጣስ ለስጋ ወደሙ ወደ ቤተ ክርስቲያን። ከዛስ ማደፊያውን ደጀ ሰላም። ምን ይሉናል? እዛኛው ቤት ያሉት ጸበሉ ውሃ ነው ይሉናል። እንዲህ በሩቅ ሲናፍቁ ደግሞ ሪፈር ብሎ እንደ ጥሩ ነገር ይነግሩናል። የክርስቶስን ስጋ ወደም በልተን ጠጥተን መግደፊያችንስ ደጀ ሰላም ስንገባ ምን ይሉናል? እሱ ሳይሆን ሶፍት ብለው ሌላ ነገር እንድንመገብ ያመጡልናል። ደጀ ሰላምን የመሰረታት ክርስቶስ ነው። ካህናቱ እንደ ሆድ ስላላቸው ስለደከሙ ከደከሙ በኋላ እንዲበሉ እንዲጠጡ ደጀ ሰላም አይደለም ያደረገው። ያን የህዝብ በሙሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አላችሁ ብሎ ጥቂቱን አብዝቶ ሲመግብ ደጀ ሰላምን ነው ያመጣው። በዛ ምክንያት ነው ጥቂቷ እልፎና ቁራሽ እንጀራ መታ ለሁሉም ክርስቲያን እንዲገባ ካህናቱ መርቀው ባርከው የሚበላው። ግናስ ክርስቶስ በመጀመሪያ አገልግሎትን ያስቀደመው። አገልግሎት ካገለገሉ በኋላ የሚበላላችሁ ብሎ ለገበያተኛው ሰጣ፣ ለተከታዩ። ካህናቱ 24 ሰዓት ስብሐተ እግዚአብሔርን በጎሮሯቸው ሲያንቆረቁሩ ውለው እንደ ሰው ይደክማቸዋልና ንፋስ በገባው ጎሮሮ ምንም ከአገልግሎት በኋላ ጌታ የፈቀደውን እሱ የመሰረተውን እግዚአብሔር የፈቀደላቸው ለደጀ ሰላም የሚበቁትን መቀደሻ ማወደሻውን የሚያመጡትን ጭምር ምስጋና የሚቀርብበት እንጂ ካህናቱ ሆድ የሚሞሉበት አይደለም። ካህናቱማ እንደ ሰው እድሜ ለጉልበታቸው አርሰውም ሰርተውም ይበላሉ። አተው አያውቁ። ደጀ ሰላሙን ጌታችን ነው የመሰረተው። ወዳጄ ወደ ኦርቶዶክስ ስትመጣ አንድ እርምጃ ከክርስቶስ እውቅና ውጪ የለም። ተልከስክሰው ያልከሰከሱ አሉ፣ እልፎች ናቸው፣ ይኖራሉ። ያልጠበቁ ያላስጠበቁ አባቶች አሉ፣ ዛሬም እዛ ቤት የሚናፍቁ አሉ፣ ይሂዱ። እኔ በኦርቶዶክስ አንድ ነገር ልናገር። እኔ መቼም ከዚች ምድር ላይ ሁሉ ክዶ 8 ሰዎች እንጠፋለን ብዬ አላስብም። 8 ሰዎች 5 አሉ 1 6 7 8 ሰው እንጠፋለን ብዬ 8 ሰው ምድር ላይ ብንቀር 8ኛው እኔ ነኝ። መቼም
መዋቅሩን ተዋረዱን ለመጠበቅ ነው። አንድ ቅዱስነታቸውን አናጣም። አንድ ቅዱስነታቸው በኦርቶዶክስ የማይደራደሩ አንድ ቅዱስነታቸውን አናጣም። መቼም በሀገረ ስብከት ይመራ ተብሎ አንድ ጳጳስ ሊቀ ጳጳስ አናጣም። እንደው ባይኖር እንኳን ሁለት ያዙልኝ። አምስቱን ቀዳሲያን አያሳጣንም እግዚአብሔር። ሁለቱን ካህናትና ሶስቱን ዲያቆናት 7 8ኛ ተሰጥቶ የሚመልስ ቢጠፋ እሱ ሆኜ ይገኛለሁ እንጂ እከሌ ስለሄደ እምንሄድ ስለመጣ ምንመጣ አይደለም። ግን አይገርምም? 8 ብለን ስናስብ 80 ሚሊዮን አድርጎ አብዝቶናል። ያልገባው ወራጅ በመጣ ቁጥር ቆሻሻ ነውና ይሄዳል። ወዳጄ እህል እያጠብክ ነው። ከእህል ጋር ተደባልቆ የገባ ስንዴ ምንድነው? ድንጋይ ከእህል ጋር ተደባልቆ የገባ ደቃቅ እንትን ምንድነው? ይሄ አፈር ብናኝ ገለባ የሚታወቀው ጎርፍ ሲመጣ ነው። ይሄዳል፣ ይጠላል። ስለዚህ ዲያቆን ነበርኩ እዛ ሂድ፣ ምን ችግር አለ? ቆሻሻ ስለነበርክ ነበር። ሐሳብን ስትነጻ ትመጣለህ። ሁለተኛ ዙር እግዚአብሔር እድል ይሰጣል። ትንጋለላለህ። እከሌ ስለሄደ ጳጳሱ ስለካደ ምን አይ አረው በመዳን የምንፍቅና ጳጳስ እንትን አስተምሮ የሚያስተምሩ ጳጳስ የሉንም። 1 2 እያልኩ ቆጥርልሃለሁ። ለእንጀራ ሲሉ በምረት ምናምን የሚቀመጥ እነግራ ምንም ችግር የለብንም። ኑፋቄ የሚዘራ አባት የለንም። እልፍ አለን። ምንም ችግር የለም። በእምነት የሚያጸና እግዚአብሔር አለን። አዎ አሉ እያለን ነው። በገዳም ደግሞ እሱን የሚጠብቁ ለቃሉ የሚኖሩ አባታ በጵጵስናው በጸሎት የተወሰኑ ቁጥር እስኪያታክት በጣት የሚቆጠሩት ናቸው የሚያስቸግሩን እንጂ እልፎቹ አሉ። በጣም በዚህ ሂደት ውስጥ ግን ስርዓትን የሰጠ ስርዓት የተሰጣት ቤተክርስቲያን ዛሬም ሳትናወጽ አለች። ስርዓት ባላት ቤተክርስቲያን ውስጥ ስርዓት የሌላቸው ግን የገቡ ምናልባት ከሺህ ሚሊዮንም ሊሆኑ ይችላሉ። እነሱ ምንድናቸው? አልፎ ሀያጅ ናቸው። ስለዚህ በእነሱ መሄድ አለመሄድ፣ መምጣት አለመምጣት እሱ አይመለከትም። ቲክቶክ ላይ ገብተው በሚተካተኩ ቄስ ከሌ ነኝ እከሌ ነኝ ተጠንቀቁ። ክቡራን ተመልካቾቻችን ቀሲስ ከሌ ነኝ፣ አባ ከሌ ነኝ፣ ዲያቆን ከሌ ነኝ፣ እልፍ መዝሙር እየወጣ ነው። የምንፈራቸው ዘማሪያን የሉም? በደንብ አሉ። የምንፈራቸው ሰባኪያን በደንብ፣ የምንፈራ ምዕመን የለንም? በደንብ። የልብን የሚያውቀው እግዚአብሔር ስለሆነ እስካጸናቸው ይጸናሉ። ሲወድቁ ሳይወድቁ እናግዛቸዋለን። ስለዚህ እግዚአብሔር ከሁላችን ጋር ይሁን፣ ሁላችን ጋር ይሁን። ወጥተውም የሚቀኑባት ቤተክርስቲያን ስለሆነች በጣም እደሰታለሁ። ወጥተው የሚቀኑባት ሲሄዱ ይንቋታል፣ ያጣጥሏታል። ምንድነው? ያጣለማኝ ተሳድቦ ይመለሳል ስለሆነ በዛኛው ቤት ቲፎዞ ለማግኘት ከዚህኛው ቤት የወጡበትን በዛኛው ተቀባይ ለማድረግ የሆኑትን እንዳልሆኑት፣ የተደረገላቸውን እንዳልተደረገ፣ የሚያምኑትን እንደካዱ፣ የሌለውን እንዳለ፣ የማይደረገውን እንደሚደረግ፣ የሆነውን እንዳልተደረገ አድርገው ድሮም የካሃዲ ተግባሩ ነውና ይሄንን ይሉታል። ምናልባት እነዚህ ሰዎች ሲሄዱ የሚያሳዩቸው አካላዊ ለውጥ አለ። ሰውነታቸው ይወፍራል፣ ከጾም ተለይተዋል። ጭንቅላታቸው ይለጠጣል፣ በውሸት በዝቷል። በምድር ላይ ደግሞ እከሌ እከሌ የሚላቸው ይበዛል። አጃቢዎቻቸው የውሸት ተባባሪዎች ብዙዎች ስለሆኑ እንኳን ዘንቦብሽ ድሮም ጤዛ ነሽና የጠላት የጠላት ወዳጄ ነው በሚል አስተሳሰብ የሚከቧቸው ብዙዎች ናቸው። ነገስ በጋው ሲመጣ ፀሐዩ ሲመታ ክውቁር ጸጥ ረጭጭ ብዙ ብንናገር ጥሩ ነበረ። ብቻ ግን ሀገራችንን ኢትዮጵያን ሰላም ያደርግልን፣ ሰላሟን ይመልስልን። ስለ ክርስቶስ የምንፋቀር እንጂ በክርስቶስ የማንጣላ ያድርገን። ደም የማንፋሰስበት፣ አንዱ ለአንዱ ሞት የማይመኝበት፣ ውድቀቱን የማንጠነስስበት ጊዜን ያምጣልን። እከሌ ሲገኝ እከሌ ሲያገኝ እንኳን አገኘ ተመቸው፣ እኔ ጋም እኮ ይሄ ነበር በተጠቀመ ምንል የፖለቲካ ፓርቲዎቻችን እርስ በርስ ከመነቋቆር ሀገር የሚያሳድግ ሐሳብ ቁጭ አድርጋችሁ ለመሪዎች እድል እንስጥ። መሪዎች እንደው በመድኃኒዓለም እድል ስጡት ለህዝቡ።
እድል ስጡን። ብዙ ነገር አለን፣ ብዙ እውነት አለን። ትላንት የጠፋውን ጉርብትና እንድንመልሰው እድል ስጡን። ትላንት የጠፋውን ወንድማማችነት እንድንመልሰውን እድል ስጡን። በማርያም ፋታ ስጡን። እኛም እድል እንስጣችሁ፣ እንድትመሩ እንድትቀመጡ ችግር የለውም። እኛን ስጡንና እኛ እንስጣችሁ። በመጀመሪያ ግን ለእኛ እድል ስጡን። ትላንት ጎረቤት ወጥ አድርግልኝ ብለን እንጀራ ተሸክመን ከጎረቤት ወጥ ለማስጨለፍ የምንሄድበትን እድል ስጡን። ቡና የምንጠራራበትን፣ ዘር የማንቆጥርበትን፣ ሼኪውን ስናይ አባባ ብለን የምናልፍበትን፣ ካህኑ ሲታይ አባ ተብለው የሚታለፉበትን፣ ወላሂ ታቦቱ መጣልን የሚሉ ደጋጎችን የምናይበትን፣ መስጊዱ ሲሰራ ከብት የሚያርዱ ኦርቶዶክሳውያን የምናይበትን ዘመን መልሱልን። መሪዎቻችን በማርያም እድል ስጡንና እናንተ 1000 ዓመት እንድትመሩ እድል እንስጣችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ልቃችሁ ሚዲያ እዚህ አይነት ሰዎች በጣም ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው። ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ
አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ